አለባት ይህ ህዝብ ያነሳሃል ይጥልሃል ስለዚህ ህዝብን ማመናቅ ሊሆን ስለሚችል ማንንም ምንም ያመጣም ያለችው ነገር ትክክል ስላልሆነ እኔ ትንሽ ተሰምቶኛል አንቺም ደግሞ ክፉ ነገር የተናገርሽው ነገር ካለ ሙኒዜ መስሎች በዚህ ይሄንን መንገድ አጥፍተሻል ለምትይ ከሆነ ታላቂ ነሽ ይቅርታ ጠይቅሻለሁ ብለሽ ማለት ትችያለሽ በቃ ይሄንን ነው ምን ፍቅር የለውምሽ አዎ ማክበሯ እኮ በሚሊዮኖች የሚቆጠር ገንዘብ እኮ ልትከፍል ነው አምጡ ብላለች አይደል በቃ እሷ ጋር አለብኝ በቃ በጣም ብዙ ነገር ተናግራኛለች እና ምናምን አለች በቃ እነሱን አስማማቸዋለን አለቀ ጨረስን ማለት ነው አይደለም ጃጎ በቃ አንቺ ምን ገንዘብ አለኝ በቃ ምንም ችግር የለም ያው ተቸግር ያለውኝ ስራ ተበላሽቶብኛል ከዚህ በላይ ምንም የለ ስራ ተበላሽቶብኛል እስካለች ድረስ ህግ ቤት ፍርድ ቤትን ብንሄድም ይሄ ነው መልሱ ሰርተሽ ክፈይ ነው ሚላት ስለዚህ እናንተ ደግሞ የተበላችሁ ሰዎች ደግሞ በስነ ስርዓቱ መጠበቅ አለባችሁ ትግስት ይኑራችሁ ዋናው ነገር አለብኝ እከፍላለሁ ማለቷ በቂ ነው በህዝብ ፊት ነው ያለችው ስለዚህ ትግስት አድርጋችሁ ደግሞ የምትከፍልበት መንገድ ጠብቋት ለመገባባት የለም ዛሬ ብለን ማለት የለብንም እሺ አዳዲስ የሚሰጡ ሰዎች ደግሞ አዳዲስ ነገር አልሰራም ብላለች እንትን አቤት ችግር የለውም ትከፍላለች እከፍላለሁ ብላለች ሪሲት ብቻ ላኩልኝ ሪሲቱን አነጻጽሬ ወዳውን ከፍዬ ሪሲት ልካለሁ ብላለች ብዙ ሰዎች እኮ ከታች የምጽፉት አተለባብሷል ከዚህ በላይ መናገር ምንድነው እሱ እንደዚህ አድርጊ ማለት ከፍላለሁ ከማለት ምንድነው እሱ ማለባበስ ነው ምን ይላሉ ከታች ኮሜንታችሁ ምን እንድናደርግ ነው የፈለጋችሁት ሰድባት ምንሽ ከታች ይጽፉት አንዳንድ ጊዜ ተዋቸው አውቀው ነው እኮ የሆነ ጉዳዩ እንዳይሳካ የሚፈልጉ ወን ብለው ለመነካካት ነው እንጂ እኛ የሚያስጨንቁ በነገራችን ላይ ይሄ ጉዳይ ባያስጨንቀን ወላሂ አንድ ሰው መቶ ቢያለቅስባችሁ ይገባቸዋል ስሜቱ እቺ ልጅ ቀላል አለቀሰች ቀላል ግን በህግ ሄደ ራሱ እኔ አዎ አለ ግን የለኝም ብትል ምንም ሊያደርጋት አይችልም ህግ ራሱ ገብቶሻል አይደል አለኝ አልሰጥም ነው ማለት የማትችለው መረጃ ካለባት ሰርተሽ ክፈይ ነው የሚላት ህግ ተግባባን እኛውን በሽምግልና ነው የመጣነው አንቺ ሁለቱንም እንኳን እናውቃቸው አይደል ዝምድና አለን እንዴ ጋይስ የለንም እኮ እኛ እንደማንኛውም ሰው ሚዲያ ላይ ነው የምንተዋወቀው ገንዘብ ሲሰጣጡ ሲስማሙ እናውቃለን አናውቅም ግን እቺ ልጅ ገንዘብ ትፈልጋለች ገንዘቧን እንድታገኘው ስለሆነ ሽምግልና ነው አንቺም ተይ ጥፋተኛ ቢሆን ተው ብለህ ትቆጣለህ ልክ የውሸት እንደማስታረቅ ማለት ነው ተግባባን ከዛው ትፈራታለህ ምናምን የምትሉ ሰው እንደዛ ነው እናንተማ እየሰራችሁት ያለው ስራ እኮ ጥሩ ነው ያ እኛ ይኸውላችሁ እኔ ካሳፋት ከኔ እንኳን ለማሽቃበጥ በቃ እሺ መብሩክ አዎ በቃ ለዚህ ቀላል አሽቃብጣለሁ እንዴ በእናታችሁ ማንን ነው ምንድነው ገብታለች ኦንላይን ላይ አይታችሁታል አለች ኦንላይን ደውለላት ነበር ደወለኩላት አታነሳማው አይታችኋታል መሲን ላላ ተዋት መጀመሪያም ከመግባቴም በፊት ራስ ወጣለሁ ተዋት መሲን ሳቧት አንድ ቁጥር እየጻፈኝ ነው ተዋት ቀስ ብላ ስልጣን ይልቁንስ ደግሞ መሲን አስገቧት ከመጣች ያለሙን ሼር አድርጉላት ጋይስ ዜድ አልባሳትን ፎሎ አድርጓት ጋይስ የስራ አካውንቷ ነው መሲ እንዴት አመሻችሁ እህት ወንድሞቼ ሁላችሁም እንደዚህ ሰዓት አቆጣጠራችሁ እንዴት አመሸሽ ደህና ነሽ አልደረሰሽም ገንዘቡ አይ አልደረሰኝም አብረቅዬ እሺ አካውንትሽን ቃል ልኬላታለሁ
ጠይቃታለሁ። ምናልባት እኔ አንተ ጋር መጀመሪያም ያው ሽምግልና ልክ ያለው እኔ ጨዋ ቤተሰብ ያሳደገኝ ነኝ። ባለጌም አይደለሁም፣ ትርፍ ነገርም አልተናገርኩም። ግን ደክሞኛል፣ በቃ ደክሞኛል። ምክንያቱም ያለሁበት ነገር ብቻዬን የምወጣው ስላልሆነ አሁን ከአቅሜ በላይ ስለሆነብኝ ወዴት እሄዳለሁ? ሲያቅተኝ ወደ ሚዲያ መጥቻለሁ። መጀመሪያም ግን በሽምግልና ያለው አሁን ይሄ እሷን የሚያስቀይማት ከሆነ እኔም እንደ ማንኛውም ሰው ይቅርታ ጠይቃታለሁ። እኔም የምፈልገው ላገኝ ወይ አንዴ መሲ አልተቀየመችም። ያንቺን አካውንት ስጠኝ ብላኝ አካውንት ሰጥቻለሁ ቃል። አሁን እውነት ለመናገር ምስክሬ ነው መብረቅዬ፣ አንድ ትርፍ ቃል ማሚ ከማለት በስተቀር አንድ ትርፍ ቃል አልተናገርናትም። አንድ ይኸውልሽ መሲ ያንቺን ተናግራኛለች አላለችም። እኔ የምልሽ ስም ያው ከትናንትና ወዳ በነበረው የእሷን ብቻ ነው እንጂ የአስራ ምናምን ልጆችን ገንዘብ እከፍላለሁ ብላ የዛች የፀሐይን አካውንት ላክልኝ ብላኝ ልኬላታለሁ ቀን። ሌሎች ደግሞ በጃጓር በኩል እንዲልኩላት ተስማምተናል። አንተም ሆንክ ጃጓር ሪሲት ላኩልኝ። ሪሲቱን ተቀብዬ ገንዘቡን መልሼ ሪሲት ልካለሁ ብላለች። ያንቺንም አካውንት ተቀብላለች። ስለዚህ አሁን ድጋሚ ማውራት አያስፈልግም። እሺ ካልሰጠች ብቻ ነው። ካልሰጠች ግጭት ይፈጠራል። ገብቶሻል? ስለዚህ ሪሲት እስክትልክ አይሻልም? አሁን እንደገና ምንም ችግር የለብኝም። አይ አስቀየሙኝ ብላ ከሆነ ምን ይቅርታ ጠይቃታለሁ። ምንም ችግር የለብኝም። የምትለው እሷን ብቻ ነው። በቃ እሺ መብረቅ እሺ። ሌላ በሙኒት መናገር ስለ ሙኒት ላይ አለን ብላችሁ መናገር ፈልጋችሁ እድሉን ያላገኛችሁ ካላችሁ መረጃ ካላችሁ ድጋሚ መጠየቅ አያስፈልግም። ጃጓርን ፎሎ አድርጉና በውስጥ ሪሲታችሁን ላኩለት ጃጓር ወይንም በኔ ናቱ ኑ ቶሎ ከባይ በላይ ቁጥር ያለ ወስዳችሁ በዋትስአፕ ላኩልኝ። ሙኒትን ገንዘብ የምትፈልጓት ላኩልኝ፣ ፎርዋርድ አደርግላታለሁ። እኔም አለው በማርያም ያቺ እኮ ግስት እኮ ምንም አያስገባም እኮ በፕራይቬት ነው አካውንትሽ። ከትላንትና ወዲያ ጀምሮ ላስገባሽ አልቻልኩም። እንዴት አድርጌ ላስገባት ይችላል? ወይ ገዝታ አትልክም? ኦንላይን ገባች መሰለኝ። ሜሴጅ የላከች ነው እና ኑ እያለች ነው መሰለኝ። ሼር ላይፍ እያለች በገባች በራሱ ኑ እያለች ነው መሰለኝ። ያው እንሂድና አንዴ ምስጋና እንትን እንበላት። ቴክስት እያደረገችልኝ ነው። በቃ ችግር የለም። ወይንም ደርሼ ልምጣ እኔ ተደረሰና ለአንተ ብዬ ነው እና መብረቁ አንዴ እንትን በልና ያለውን ነገር እንስማና ልጅቷን ይቅርታ ስላደረገችላት በጣም ከልብ ምስጋና እናድርግ። ወይንም ደግሞ ሌላ ያላችሁ አሰሙ እስቲ እዛ ልሂድና ልምጣ። ለአንተ ብዬ ነው ይቅርታ ያደረግኩላት እያለች ነው። ምስጋናው አንተ ተቀበልና አድርግና ናቶ ነው በዚህ አይሻልም? ኦኬ እሺ፣ በሌላ ክፈቱና አስሙ ውስጥ ፌክ አካውንት ይኖራታል። ኦኬ ጃጓር ሄደ ያለኝ የሀገር አካውንት አለኝ። እስሽ ኖ የሆነ ሰው እኮ ነው በውስጥ ማለት ነው የአካውንት ባለጠጋ ሆነሻል አለኝ። አብርሽ ቄሮውን ሼር አድርጉለት ጋይስ። አብርሽ ቄሮ ፎሎ የአብርሽ ቄሮ ጓደኛ ማንም የለም። አብርሽ ቄሮ እኔ ሼር አድርጌለታለሁ። እኔ ሞባይል እንገርማ አይመኒታ ፕሮፋይል ባለው ስልክ ነው ወይስ ሌላ የምታወራው ስልክ አለክ? አይመኒታ ፈልገሽው ነው? ፕሮፋይል ያስቀመጠው ስልክ ነው እኮ የሚሰራው። አይሰራም። ሁለት ጊዜ በተለያየ ቁጥር ሞክሬለት አይሰራም። በቀጥታ ነው ግን አስቀምጠናታል። በቀጥታ ከሆነ ላይሰራ ይችላል። ዋትስአፕ ግን ይሰራል። አስቀምጬለታለሁ ቴክስት በቲክቶክ። አይ ሌላ ስልክ ካለክ ብዬ ነው። አንተ ምን ሆኖ ነው እሱ ደግሞ ተከሰሰ እንዴ? አይ አለች። ሰላም አለይኩም ወበረካቱ። መብረቁ ለምረምት ላይ በረካቱ። ከድር እንዴት ነህ? እንዴት ናችሁ? ሰላም ያለናለን ሁሉ ማን ነው? ሰላም
አልሐምዱሊላህ። እንዴት ናችሁ አቦ? ማሻአላህ ሰውን እየረዘቅከው ነው። አብሽር በርታ። አላህ ካንተ ጋር ይሁን። አሁን እኮ ፍርድ ቤት ሰው መሄድ አይጠበቅበትም እኮ የሰው ሀገር ህግ ለህግ መሄድ አይጠበቅም። በቀላሉ እያገኙ እኮ ነው ወላሂ። ማሻአላህ በእውነት ይሸመገላል። እኛ ቤት ያቅማችን ያለበት የሚከፍላን እንትን ያለም በቃ ምርጥ ፍርድ ቤት ወላሂ። እሺ ፎሎ አድርጓቸው ጋይስ። ዜድ አልባሳትን በደንብ ፎሎ አድርጉልኝ። የስራ አካውንቷ ነው። እየሄዳችሁም ደግሞ አንዳንድ ዕቃ ግዟት። ዜድ አልባሳት ቻሌንጅ። ሰላም አለይኩም መብረቁ፣ እንዴት አመሸክ? እንዴት አመሻችሁ? እንዴት ነሽ? ደህና ናችሁ? አለን። ሀሳብ ላይ እኮ አውርቼ ካልመለስክልኝም አልተመቸህም መሰለኝ። ቆየሁ ግን ካወራሁ 2 ወር ሆነው። መልእክት አስቀምጠሽልኝ 2 ወር ሆነው ሳልመልስ። አዎ በሌላም ስልክ ደግሞ ቀይሬ ስትቀይርም በዛም ላኩልክ። የሀዲያው ልጅ ነሽ? አዎ አመት ሆነው። እሱ እንኳን ያው እንግዲህ ስር ይዟል። ያው መቼም እሱ ሰውዬ ሌባ ብዬ ፖስትቼዋለሁ አይደለ? በጣም በተደጋጋሚ ሌባ ብለክ ቦስተውማ። ምናልባት እኔ ብዙ ንግግር አልችልም። ያው ሁሉም ነገር ብዙ ነገር ያው ተደርሷል። ያው ጠፋና እምቢ አለ። በአንተም በኩል ሳይገኝ ቀረና እምቢ አለ። ከዛ በኋላ ምን ተደረገ መሰለክ? ሳፈላልክ ዝም ብዬ በየኮሜንት እየገባሁ እያፈላለኩ ነበርና አንድ ልጅ ሁልጊዜም ቪዲዮ በምሰራ ሰዓት ሌባ አይደለም ምናምን እያለ የሚሳደብ ልጅ ነበርና ታውቀዋለህ ወይ ብዬ ስጠይቀው አንድ ቀን እንደውም አንተ ቪዲዮ በሰራህ ጊዜ ባንተ እንትን ብሎ ነበር። እንደውም ተሳድቦ ቪዲዮ ሰራና እኔ ጠየቅኩት ገብቼ ታውቀዋለህ ወይ ምናምን። እሱ እኮ ለኔ ብሎ ነው ስለው አውቀዋለሁ፣ ግን ለምንድን ነው እንደዚህ ያደረግሽው ምናምን አለኝ። ነገርኩትና ከዛ በኋላ እባክህ ካወቅከው አሰጠኝ እንዲቀርብልኝ አድርግልኝ መብረቁ ጋር አልኩት። ከዛ በኋላ መልሶ አላውቀውም፣ ግን የሚያውቀው ሰው ፈልጌ አገናኝሻለሁ አለኝ። እሺ ያልኩትና በውስጥ አናግሪኝ አለኝ። በውስጥ አናግሪ ሲለኝ ያው እኔም ስለጠፋብኝ ምንም መረጃም ስላልነበረ በሰዓቱ ፎቶና ምናምን ደረሰኙ ሁሉ ልኬልህ አይተኸዋል አንተ ማለት ነው። ግን አልቀርብም ብሎ እምቢ ስላለ ማለት ነው። ምናልባት ይሄ ልጅ ያውቀዋል ብዬ በውስጥ አወራሁት። እንደሚያውቀው ነገረኝ። ታሪኩን ገባኝ። ከዛ አውቀዋለሁ ብሎ አናግሮት የተወሰነ ብር መልሶልሻል አይደል? የተወሰነ ብር ሰጠኝና ብሩን ሲሰጠኝ ያው ትክክል አይደለም ፍርዱ፣ ምንም ትክክል አይደለም። የተቀበልኩበት ምክንያቱ ልጁን ለማግኘት ስለፈለኩኝ እና ጫፏን ለመያዝ ስለፈለኩኝ ብሩን ተስማማሁና ለሁለት ሲለኝ እሺ ብዬ ተቀበልኩኝ። እሺ አልኩኝ። ከዛ 2 ወር ቀን ስጪውና ብሩን ይሰጥሻል አሉኝ። ከዛ ሲሉኝ እሺ አልኩኝና ያን 2 ወር ጠበቅኩኝና ያንን የተባለውን ብር በግድ አሁንም ተለምኖ ሰጠኝ። 100 ሺህ ብር ሰጠኝ። 100 ሺህ ብር ሰጠኝና ሌላው ብር ቀረ ማለት ነው። ሲቀር አንተ ጋር መጣሁኝና ላንተ ነገርኩክ። ፎቶ ካላስነሳሽ ብር አልሰጥሽም ብሎኛል አልኩክ። ከዛ ፎቶውን አንስቼለት ብር እንዲሰጠኝ ነው ወይ የምትፈልጊው አልከኝ። አንተ ደግሞ ማለት ነው እኔ ደግሞ የፈለኩት ነገር ማለት ነው አሁን እኔ ይሄ ልጅ 2 ሰው አመጣለሁ ብሎ የ2 ሰው ብር ተቀብሎ በላብኝ። 570 ሺህ ብር በላብኝ። ያኛው እዚህ ሀገር ደርሶ በደረሰበት ተመለሰ ተባለ። ያኛው ልጅ ጭራሽ አልመጣም። 270 ሺህ ብር አልመጣም። ትኬት ቆርጬልሃለሁ ና ቶሎ ብሎ አዲስ አበባ ሲያንከራትተው ነው የከረመው። ለቤዛ ቢላይ ለቤዛ ሰጥቻለሁ፣ ለትኬት ቢላይ ለትኬት ሰጥቻለሁ። 270 ሺህ ብር የተባባልነው ሰጥቻለሁ። ደረሰኛለኝ። አሁን ይሄ ነገር ለሁለት ያደረጉበት ምክንያቱ ምን እኔን ይመለከተኛል? ያኛውም መጥቷል ብሎ እሺ ለሁለት ይባል፣ የዚህኛው እኔን አሁን ምንድነው የሚመለከተኝ? እስኪ አሁን ሰው ቢፈርደው ማለት ነው እንደው ሰው እዚህም ያቅሰው ቢፈርደው ከኔ ምንድነው? ለሁለት ምንድነው ኪሳራው? የከሰረው ምንድነው? ለቤዛ ብር ሰጥቻለሁ፣ ለትኬት ብር ሰጥቻለሁ፣ አላመጣውም።
የደሃ ልጅ አስለቅሷል። እኔም ዝክ በሰው ቤት እየተጠበስኩ ያንን ዕዳ ይኸው እስካሁን እዛ አድርጎ ለምንድን ነው በእኔ ህይወት የሚጫወተው? ካወቀው ያውቀዋል አውቀዋለሁ ብሏል። ካወቀው ለምን ገንዘቤን ያሰጠኝ? ምን ችግር አለ? ለምን ምን አለበት ቢያሰጠኝ ይሄን ገንዘብ? ጀምሮት የለ ለሱ ከሚያዳላ እልቅ በሐቁ ለምን አይፈርድም? አሁን እኔ እዚህ ጋር ማለት ነው የምነግረው ያልመጣ ሰው ምንድነው ለሁለት የሚባልበት ምክንያት ምን አውጥቶበት ነው? እስኪ እንደው ፍርዱ እንደው እዚህ ያለ ሰው ሲፈርደኝ ማለት ነው የሚያውቅ ሰው ሲፈርደኝ እስኪ ምንድነው ከኔ ለኔ ሲሆን ለኔ ለሴቷ ልጅ እንደዚህ ሆኔ ሰርቼ ማገኘውን ገንዘብ መጣ